እንደምን ዋልሽ ብያለሁ እንግዲህ ሳምንቱን አብረን ነው የምናጠቃልለው በያዝነው ሳምንት ወታደሮቻችን ሰውተዋል በተለይም ከብረሰባችን አብራክ በወጣው ኦፌክ ብርሃኔ የቀብር ስነ ስርዓት ላይ ተገኝተሽ ነበር የተለያዩ ቪዲዮዎችና ፎቶግራፎችን ልከሽልን እኛም በሚገባ ሳይተነዋል እንደው በ30 ሰከንድ ለማጠቃለል ሞክሪ አው ፋሲል በጣም የሚያሳዝን ነው ታዳጊ ልጆች ወንድሞቻችን ልጆቻችን ለሀገር የሚከፍሉት መስዋዕትነት በጣም ከፍተኛ ነው ቀላል አይደለም ነገር ግን ምን ይደረግና በእውነትም ያሳዝናል በዚህ አጋጣሚ ለሞቱት ነፍስ ይማር ለቆሰሉትም የእስራኤል አምላክ ምሕረት ይላክላቸው ላለው በቀብር ስነ ስርዓቱ ያው ተገኝቻለሁ በኦፌክ ብርሃኔ በሌሎችም ወታደሮች ቀብራቸው ላይ መሄድ ባልችልም አብረውት በዛለት ከሞቱት ቤተሰባቸውን ሂጄ አጽናንቻለሁ እና በጣም ያሳዝናል የቀብሩ ስነ ስርዓት በጣም የነበረው የህዝቡ ብዛት የነው ብዬ ልነግር አልችልም ወደ መቃብሩ ከመግባት 100 ሜትር ቀደም ብሎ በግራና በቀኝ ሰንደቅ ዓላማ ያውለበለቡ በዝማሬ የእስራኤል ህዝብ በሙሉ ሲቀበላቸው አይቻለው ሲቀበል አስከሬን ሳጥኑን በቀብሩ ቦታ መቆሚያ እንኳን አልነበረም ፋሲልና በጣም ያሳዝን ነው የጦርነቱ ሁኔታ ግን አማራጭ የለንም እስራኤል ከመቋቋሟ በፊትም ጀምሮ ከተቋቋመችበትም ጊዜ አንስቶ እስራኤልን ለማጥፋት ከመጣር አንድም ጊዜ ተኝተው አርፈው አያውቁም የሽብር ፈጣሪ ድርጅቶች ድሮ የአረብ ሀገራት ይሄሁሉና አማራጭ የለንም የህልውና ጦርነት ነው እና በጣም ያሳዝናል ፋሲል ነፍስ ይማር ብለናል በሰዎቹንም እግዚአብሔር ያጽና ጸጋ ትላንት ሐሙስ በቤርሼባም በየሩሃምም ተገኝተሽ ነበር ከጠቅላይ ሚኒስትሩ ጋር አብረሽ ነበርሽ በቤርሼባ ሱታ የተሰኘው ትልቅ ሆስፒታል ተሰርቶ ተመርቋል ከብረሰባችን አብራክ የወጣው ዶክተር አብይ ይስሐቅ ነው እንዳውም በስራ አስኪያጅነት የሚመራው በየሩሃም ደግሞ እንደገለጽሽልኝ ከሆነ ከ7000 በላይ ቤቶች ይገነባሉ እስቲ በቤርሼባን ጀምር አው በጣም ደስ የሚል ነበር በመጀመሪያ ደረጃ ቀደም እንደገለጽከው ፋሲል ፎቶግራፉን አላኩላችሁ መሰለኝ እንጂ ዶክተር አብይ ይስሐቅ የኛ ህብረተሰብ ተወላጅ ሆነው በእስራኤል ሀገር ለመጀመሪያ ጊዜ ህክምናን ተምሮ የተመረቀው በሶሮካ ሆስፒታል በሰርጀንት ወይም በቀዶ ጥገና ስፔሻሊስት ባለሙያ የሆነው ወንድማችን በእስራኤል መከላከያ ኃይል ኮሎኔል ከዛም አልፎ የደቡብ ክፍል ጦር እዝ የጤና ክፍሉ ኃላፊ ሆኖ ያገለገለው በተለያዩ ሀገራት እስራኤል እንደ ሃይቲ በመሳሰሉ ቦታዎች የመሬት መንቀጥቀጥ አደጋ ሲደርስ ቦታው ድረስ በመሪነት የእስራኤል መከላከያ ኃይልን ይዞ ሄዶ የህክምና እርዳታ የሰጠው በእውነት በጣም የምንኮራበት ወንድማችን ለመጀመሪያ ጊዜ በእስራኤል ታሪክ ደግሞ ጸጋን እንደገና ለማግኘት እንሞክራለን በነገራችን ላይ ዶክተር አብይ ይስሐቅን በማስመልከት አጭር ዘገባ ይኖርናል ይዘንም እንቀርባለን ዘገይት ብለን ጸጋ ተመልሰሻል አሁን ተመልሻለሁ ከእናንተ ነው መሰለኝ ችግሩ አሁን ኦኬ ቀጥይ እና በጣም የሚያስደስት ነበር በእውነት በጣም ደስ የሚል ስነ ስርዓት ነበር በቦታው ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተገኝተዋል የጤና ጥበቃ ሚኒስትሩ ነበሩ ሌላው ፋሲል እኔ በክነሴት የጤና ኮሚቴ አባል ነኝ እና በዚህ ምክንያት እዛ ቦታ መገኘት ያስደስቶኛል ሌላው ፋሲል በዚህ አጋጣሚ ልገልጽልህ የምወደው ዶክተር አብይ በሙያው ለኛ ህብረተሰብ በበጎ ፈቃደኝነት የሚሰጠው አገልግሎትም ከፍተኛ ነው ስለዚህ አንደኛ በሶሮካ ሆስፒታል ብዙ አመት ካገለገለ በኋላ አሁን አጠገቡ ላይ ተቋቁሞ ሆስፒታል ደግሞ እሱ የዚህ ሆስፒታል ኃላፊ መሆኑ ከመጠን በላይ ያሱታ ሆስፒታል በጣም የሚያኮራ የሚያስደስት ነበር ፕሬዝዳንቱም ተገኝተዋል ፕሬዝዳንት ይስሐቅ ሄርጾግ ጠቅላይ ሚኒስትሩ እና በጣም ጥሩ ስነ ስርዓት ላይ ነው የተሳተፉት በነገራችን ላይ በሚቀጥለው ሳምንት ለተመልካቾቻችን እዚህ ላይ መጠቆም ፈልገው ዶክተር አብይ ይስሐቅን እናነጋግረዋለን እንግዲህ መልካም የሥራ ዘመን እንመኝለታለን ጸጋ ይሄንን ካጠናቀቃችሁ በኋላ ወደ የሩሃም ከተማ በደቡብ እስራኤል የምትገኝ ትንሽ ከተማው ትልቅ ለመሆን እየተዘጋጀች ነው ለምትገኝ ከተማ ማምርታችሁ ነበር አው የሚገርም ከዛ በኋላ ሩቅ አይደለም ከቤርሼባ ከተማ ወደ 35 ደቂቃ ተወስድ ትንሽ ሟጻናት ከተማ አይደለችም ትንሽ ቦታ ናት የሩሃም እዛ ቦታ ሄደናል የሄድንበት ዋናው ምክንያት አሁንም ጠቅላይ ሚኒስትሩ በተገኙበት ነው አላማው ምንድነው የሩሃምን ለማስፋፋት ከትንሽ መንደር ከተማ
መንደር ወደ ከተማነት ለመለወጥ ነውና በየሩሃም የሚገኙ የሰዎች ቁጥር 11000 ብቻ ነው ለወደፊቱ ከ40,000 በላይ እንዲሆን 7000 ቤቶች እንዲገነቡ የሚል የቤቶችና ግንባታ ሚኒስትርም ተገኝተዋል ጠቅላይ ሚኒስትሩ በተገኙበት ፊርማ ተፈርሟል ይሄም ብዙ መንግስት ብቻ አይደለም ግለሰቦች ሀብታሞች ኢንቨስተሮች የምንላቸው እነሱ ናቸው ይሄን ሐሳብ ያቀርቡትና በዚች ከተማም ለወደፊቱ የሩሃም ወደ ከተማ እንድትለወጥ በሚለው ስነ ስርዓት ተሳትፎ ያለው በጣም የሚያስደስት ነው የነበረው ስነ ስርዓቱ ሌላው እዚህ ላይ ገረመኝ እዚህ ላይ ትንሽ ጨመር እንድታደርግ የምፈልገው በማዕከላዊ እስራኤል ቴልአቪቭ በመሳሰሉ ከተሞች ጠቅላይ ሚኒስትሩ ድጋፍ የላቸውም እየተባለ ይወራል ግን ቤርሼባ በመተሄዱበት ጊዜ የሩሃም የነበረው አቀባበል በጣም የሚገርም ነበር ፋሲል በጣም ይገርማል ያቀባበሉ በመጀመሪያ ደረጃ አትርሳ የእስራኤል ሰሜኑና ደቡቡ ክፍል ሙሉ በሙሉ የሊኩድ ደጋፊ ነው ታሪካዊ ሂደቱን ስንመለከትና ይሄ ነበር በጣም የሚያስደስተው ከዛ ተጨማሪ ፋሲል እኔ በግል ያስደሰተኝ 7000 ቤቶች እንግዲህ በእስራኤል ሀገር የቤት ዋጋ ምን ያክል ውድ እንደሆነ ሁላችን እናውቃለን እስራኤል በአሁኑ ሰዓት በዓለም ላይ ውድ ከሚባሉ ሀገራት ናት ቤት ብቻ ሳይሆን በማንኛውም እና የቤት ዋጋ በመጨመሩ ምክንያት እውነት ችግር አለ አሁን 7000 ቤቶች በየሩሃም ብቻ አይደለም 7000 በተለያዩ እንደ ዲሞና በተለያዩ ቦታዎችም ተጨማሪ ቤቶች ሊገነቡ ተወስኗልና በዚህ ቤት በግንባታው ላይ ቅድሚያ የሚሰጣቸው በእስራኤል ብሔራዊ ውትድርና ያገለገሉ በተጣዋቂነት መንበለው በመደበኛ በውትድርና ያገለገሉ በአነስተኛ ገንዘብ በአነስተኛ ዋጋ ቤት መግዛት እንዲችሉ ነው ትልቁ ፕሮጀክቱ አላማውና ለሀገር ዳር ድንበር የሚዋጉ አገርን የሚጠብቁ ጀግና ወንድሞቻችን እህቶቻችን ልጆቻችን ከዛ ሲመለሱ ደግሞ ራሳቸውን ለማቋቋም ቤተሰብ ለመገንባት ከመንግስት እርዳታ ያስፈልጋቸዋል በአሁኑ ሰዓት በገንዘብ በኩል እርዳታ ቢሰጥም የቤት ዋጋ ውድ ስለሆነ ያ ሲሆን ሌላው ተጨማሪ ፋሲል ሀገራችን መስፋፋት አለባት ኔጌቭ ቤርሼባ ወደ ያለው በሙሉ ሰፊ መሬት አለን ይሄም አንዱ የሩሃም ነው የሩሃም ዲሞና ሲድሮት ኦፋኪም በእነዚህ ቦታዎች ላይ ሀገራችን ለማስፋፋት ለማጠናከር ቤቶችን መገንባት ያስፈልጋል ወጣቶቹ በዝቅተኛ ዋጋ ወይም በገንዘብ ድጎማ ቤት ከመሰረቱ ቤታቸውን ካቋቋሙ አገሪቱ እንግዲህ እስራኤል ታውቃለህ በረሃውን ምድረበዳውን አረንጓዴ ያደረገችና ወርቃ የሆነች ሀገር ነው ያለችን በአጭር አመት ውስጥ የተሰራውን ስናይ በ77 አመት ከአንድ ሀገር የሚጠበቅ አይደለምና ይሄ ትልቅ ውጤት ነው ለሀገራችን መስፋፋት እድገት ብልጽግና የሰሩ ወጣቶችም ለሀገራቸው የተዋጉ ለሀገራቸው ሩጥ የደረሱትንም መርዳት ያስፈልጋል ማቋቋም ያስፈልጋል ወጣቱ ትውልድ በሀገሩ እንዲኮራና በሀገሩ ተቋቁሞ እንዲኖር እድል ይሰጣል ዶክተር ጸጋይ ክነስታባል እስቲ ደግሞ ወደ ኢየሩሳሌም ልመልስሽና እንግዲህ ከጧት ጀምራችሁ ደቡብ እስራኤል ስትዘዋወሩ ከቆያችሁ በኋላ ወደ ኢየሩሳሌም ተመልሳችሁ ምሽት ላይ ትላንት ከ7 ሰዓት ጀምሮ ከብዙ ጊዜ በኋላ ለመጀመሪያ ጊዜ የቀኝ ክንፍ ፓርቲዎች ጠቅላይ ሚኒስትሩንና ፓርቲያቸውንና የቀኝ ክንፍ ፓርቲዎችን በመደገፍ ከ100,000 በላይ የሚሆኑ እንደውም ቁጥራቸው ከዛ በላይ ነው በጣም የሚባለው ከፍተኛው ፍርድ ቤትና ከፍተኛው ፍርድ ቤት የሚወስደውን እርምጃ በመቃወም ሰላማዊ ሰልፍ ተደርጎ ነበር በቦታውም ተገኝተሻል አዎ እንግዲህ መጀመሪያ ቀደም እንዳልከው ቤርሼባ ከቤርሼባ የሩሃም ከየሩሃም ወደ ኢየሩሳሌም ተመልሰን በኢየሩሳሌም ከብዙ ጊዜ በኋላ ነው የቀኝ ክንፉ ሰላማዊ ሰልፍ ሲያደርግ ለማስታወስ ያልታስታውስ እንደሆነ ፋሲል የመጀመሪያው ሰላማዊ ሰልፍ የነበረው የት ላይ ነው የህግ መሻሻል በሚለው ጉዳይ ላይ በመጣው ውዝግብ ነበር ከጦርነቱ በፊት አሁን ግን ትልቅ ሰላማዊ ሰልፍ ተካሂዷል የተካሄደበት ዋናው ምክንያት ምንድነው በእስራኤል ሀገር የምናየው ነው ዲሞክራሲ ሀገር ያለችን በዲሞክራሲ መሰረት ህዝቡ ሄዶ ይመርጣል የተመረጠው መምራት ሲገባው ማን ነው የሚመራው በአሁኑ ሰዓት የምናየው ያልተመረጡ ተቀናቃኞች ቁጥራቸው ጥቂት የሆኑ ነው በዲሞክራሲ ያልተመረጡት እነማን ናቸው ያልን እንደሆነ የፍርድ ቤት ዳኞች የከፍተኛ ፍርድ ቤት ዳኞች 15 ሰዎች በግራ ክንፍ በመደገፍ በቀድሞ የከፍተኛ በመከላከል ከፍተኛ ቦታ የነበሩ እንደ አይሁድ ባራክ የመሰሉ መንግስትን የሚቃወሙ በመንግስት በህዝብ ያልተመረጡ እነሱ ናቸው በአሁኑ ሰዓት ለመንግስታችን መሰናክል የሆኑትና
ለዚህ ነው በብዙ ሺህ የሚቆጠር ከመቶ ሺህ በላይ ህዝብ ነው ግልብጥ ብሎ የወጣው። ፖሊሶች እንደውም ሲናገሩ ከ150 እስከ 180 ሺህ ይሆናል ነው የሚሉት። እና እዛ ቦታው ድረስ ተገኝቻለሁ። የነበረው በጣም ደስ የሚል ነው። አብዛኛው የሚገርም ኪፓ ወይም ዳቲዎች ብቻ አይደሉም። አብዛኛው ህዝብ ስም ወጥቶ ነበር። ብዙ ደጋፊዎች ሃይማኖተኞች ናቸው ምናምን ሲባል ነበር። ግን መላው የእስራኤል ህዝብ ነው ማለት ይቻላል። እንግዲህ ሁላችንም እንደምናውቀው የሊኩድ ፓርቲ ደጋፊዎች ብዙዎች ኪፓ የማያደርጉ ናቸው። አብዛኛው የሊኩድ ፓርቲ ሃይማኖተኛ አይደለም፣ ኪፓ የሚያደርግ አይደለም። ባህሉን ይጠብቃል፣ ሃይማኖቱን ይጠብቃል። መሶራቲ የምንለው ነው። እና የነበረው በጣም ብዙ ነው። አብዛኛው ለሀገሩ ፍቅር ያለው ብዙዎቹ ቦታው ላይ ንግግር ያሰሙተኝ ስትሰማ ፖለቲከኛ ያልሆኑተኝ ልጆቻቸውን በመከላከያ ኃይሉ የህይወት መስዋዕትነት ልጆቻቸው የከፈሉ ሲሆኑ ከዛ በተጨማሪ ጦርነቱ እንዲቀጥል ሐማስን ካላደቀቀው መቋረጥ የለበትም ጦርነቱ ነው። በህግ በኩል ደግሞ የከፍተኛ ፍርድ ቤት የመንግስትን መብት በመውሰድ 15 ዳኞች በሀገራችን ላይ የተለያዩ ነገር ማካሄዳቸው ተገቢ አይደለም የሚለው ብዙ አወዛጋቢ ሆኗል። እንደሚታወቀው ሁሉ የህግና ፍትህ ሚኒስትሩ ምክትል ጠቅላይ ሚኒስትሩ ያሪቭ ሌቪን የመንግስት የህግ አማካሪዋንን እሁድ በሚካሄደው የካቢኔ ውይይት ላይ በማቅረብ ከስልጣን እንዲሰናበቱ የሚለው ጥያቄ ያቀርባሉና ግፋበት፣ ያሪቭ ሌቪንን በርታ፣ ግፋ፣ ከጎንህ ነን፣ የተመረጠ ህዝብ የመረጠው መንግስት ማስተዳደር አለበት እንጂ ያልተመረጡት መሆን የለበትም የሚለው ነው የቀረበው። በጣም ብዙ ህዝብ ነው የተሳተፈው። በጣም ፋሲል ልነግርህ አልችልም። መንገዱ አካባቢ በሙሉ መንቀሳቀስ አትችልም። ሰላማዊ ሰልፉ የነበረው ከከፍተኛው ፍርድ ቤት ፊት ለፊት ነው እና ብዙ ህዝብ ተሳትፏል። በእውነትም በትክክል ዲሞክራሲ ሀገር ያለን ሰዎች በዲሞክራሲ የተመረጠ ማገልገል አለበት። መንግስት መቀየር የምትችለው በዲሞክራሲ መንገድ በሚቀጥለው ምርጫ ብዙ ድምጽ ካገኙ ያሸነፈው ተቀናቃይ ስልጣን ይዛል። ግን ያ እንደማይሆን ያውቁታል። በአሁኑ ሰዓት ፋሲል የቀኝ ክንፉ ሃይማኖት የሚጠብቀውና የቀኝ ክንፍ የምንለው ቁጥሩ ብዙ ነው ህዝቡ። በአሁኑ ሰዓት በሚካሄደው ውጊያ ላይ ከፍተኛ መስዋዕትነት የሚከፍለው ማን ነው? ሃይማኖት ጠባቂዎች ኪፓስሩጋ የምንላቸው። ከዛ ባላነሰ የኛ ህብረተሰብ ነው ከቁጥራችን ጋር ሲወዳደር። ስለዚህ የአገር ፍቅር ያለው አገርን የሚጠብቀው የሚዋጋው ሃይማኖትን የሚጠብቀው ቁጥሩ ብዙ ነው እና እነዚህ ሰዎች ቁጥራቸው መቀነስ ነው። አገርን አልጠበቁም አይደለም፣ ብዙዎቹ ሰርተዋል በዘመናቸው፣ ብዙዎቹም የሚያገለግሉ አሉ። ነገር ግን 15 ዳኞች በተለያዩ ከፍተኛ ባለስልጣናት በመመካት የሀገር ውስጥ መረጃ ክፍል ኃላፊው ሮኔን ባር በዚህ ወር በ15 ቀን እንዲለቁ ራሳቸው በዚህ ወር ለቃለው ካሉ በኋላ እሱ መልቀቅ የለበትም ብለው የሚወጡ ናቸው። የመንግስት የህግ አማካሪዋን መንግስት መርጧት መንግስት ሊያሰናብታት አይገባም የሚሉ ናቸው። እኛ ካልሆነ አገሪቱን የምንገዛኛ ካልሆነ አገሪቱ ትቃጠል ነው የሚለው አይተናል። ጥቅምት 7 ቀን ኦክቶበር 7 የደረሰውን እልቂት አይተናል። ያ ሁሉ የሆነው ምንድነው? ፋሲል አቪኻይ የኛ ህብረተሰብ ተወላጅ ሆነው ጦርነቱ እንደተሰማ ከቅራት መላኪ ተነስቶ 12 ኪሎ ሜትር በእግሩ ሩጦ ሽብር ፈጣሪዎችን ሲዋጋ የእስራኤል አየር ኃይል ግን አልደረሰም። የጦር አውሮፕላኖች አልደረሱም። የሚገርም ነው። ይሄ ሆነው ምንድነው? ከዛ በፊት የህግ መለወጥ የህግ መሻሻል ከመጣ እኛ በውትድርና ያለነው የጦር አውሮፕላን አብራሪዎችም ቢሆን እኛ ይሄንን ነበር እንቃወማለን፣ አንድ ነገር ቢመጣ አንሰራም የሚል ነበር ስሜታቸው። ግን እነዚህ የጦር አውሮፕላን አብራሪዎች እኮ ፋሲል የተለያዩ ከፍተኛ ቦታ ያሉት እኮ በሀገሪቱ ህዝብ ገንዘብ ነው እዚህ የደረሱት። አገሪቱ አንተ እኔ ሁላችን በመንከፍለው የግብር ገንዘብ ነው አገሪቱ ከፍላ ያስተማረቻቸው ሰዎች አገሪቱን አናገለግልም ማለት አይችልም። በፖለቲካ ልዩነት ካልፈለጉ ስልጣናቸውን ትተው ይምጡ ይወዳደሩ ለፖለቲካ። ካሸነፉ አገሪቱን ይመራሉ። ካላሸነፉ ወይም ደግሞ ህዝብ ካልመረጣቸው ደግሞ የተመረጠው ማክበር ይኖርባቸዋል። ዶክተር ጸጋ እንግዲህ ወደ ማጠቃለሉ እየተቃረብን ነው። እዚህ ላይ ሰሞኑን ግራ ክንፎችም ሆኑ ሐማስ የአረብ ሀገሮችም የፈነጠዙበት ጉዳይ ነበር። መንግስት ሊፈርስ ነው፣ መንግስት ከፈረሰ ጦርነቱ ይቆማል፣ ከዛም ሐማስ ይድናል የሚል አመለካከት ሰፍኖ ነበር። አሁን ግን እንደምናየው ጠቅላይ ሚኒስትሩ ደግሞ ደጋግሞ ተናግረዋል፣ ስምምነት ለመድረስ እየተቃረቡ ነው ይባላል። እንዴት ታያዋለሽ ይሄንንስ? ተመልከት ፋሲል፣ በመጀመሪያ ደረጃ ተቀናቃኞቹ መንግስት እንዲወድቅ ሲጥሩ ያው መንግስታቸው 2 ዓመት ተኩል ሆነው
በእነሱ ስሜት ቢሆን ኖሮ በአንድ ቀን ወድቆ ነበረ። በአሁኑ ሰዓት በካፕላን ቴልአቪቭ የምናየው በየጊዜው በየሳምንቱ ሰላማዊ ሰልፍ ያካሂዳሉ። ሰላማዊ ሰልፍ ዛሬ ለማካሄድ ፋሲል ሀብታም መሆን አለብህ። የሚሰራ ሰው ስራውን ትቶ በየጊዜው ሰላማዊ ሰልፍ አይወጣም። ሰላማዊ ሰልፍ የሚወጡት አብዛኛዎቹ እነማን ናቸው? ገንዘብ ያላቸው ወይም ጡረተኞች ሽማግሌዎች ናቸው የምናየው። እና በሰላማዊ ሰልፍ መንግስትን መጣል አትችልም። ሰላማዊ ሰልፍ ያስፈልጋል። ዲሞክራሲ ሀገር ነው። ተቃውሞውን ማሰማት አለብህ። መብት ነው። መንግስትን መቃወም ትችላለህ። ነገር ግን መንግስትን መቀየር የምትችለው በምርጫ ብቻ ነው፣ በዲሞክራሲ ነው። ያ ነው ያለው። እና አሁን ሰሞኑን የሀሪዲዎች ጉዳይ ውትድርና ያገልግሉ የሚለው ውዝግብ ላይ ነው። ሀሪዲዎች ውትድርና ሄደው ማገልገል አለባቸው የሚለው ፋሲል በእስራኤል ታሪክ እነሆ እስራኤል ከተቋቋመችበት ጊዜ አንስቶ ያለው ውዝግብ ነው። አዲስ ነገር አልተፈጠረም። ሀሪዲዎች የሚያገለግሉ አሉ፣ ቁጥራቸው ጥቂት ነው። በሃይማኖት በኩል ስንሄድ ሃይማኖት የሚማሩት መንግስት እንዲማሩ ይፈልጋል። የማይማሩት ማገልገል አለባቸው። በውትድርና ብቻ ሳይሆን በብሔራዊ አገልግሎት ወይም ሽሩት ሎሚ ውስጥ ማገልገል አለባቸው። ከዛ ውጪ ደግሞ ፋሲል ምን አለ መሰለህ፣ ትልቁ አሁን አነጋጋሪ የሆነው እነሱን ምክንያት በማድረግ የግራ ክንፎቹ የመንግስት ተቃዋሚዎቹ መንግስት እንዲበተን ነው እንጂ እነሱን እኮ ጥምር መንግስት እንዲገቡ ቤኒ ጋንትስ ታስታውሳለህ፣ የዛሬ 2 ዓመት ተኩል ሀሪዲዎች ከኔ ጋር መንግስት የምታቋቁሙ ከሆነ የፈለጋችሁትን ገንዘብ ሰጣችኋለሁ፣ ይሄው ክፍት ነው ቸኩ ወረቀቱ ጻፉበት ነበር ያላቸው። ቤኒ ጋንትስ ዛሬ ሀሪዲዎቹ ለምን አይሄዱ ብሎ የሚቃወም መሪ ነው። ይሄ ምንድን ነው? በአንድ ራስ ሁለት ምላስ። ከነሱ ጋር የሚሄዱ ከሆነ ችግር የለባቸውም፣ ከነሱ ጋር የማይሄዱ ከሆነ ነገር ግን መሰረቱን ስናይ በእስራኤል ሀገር ፋሲል ሁሉም ማገልገል አለበት። ብሔራዊ ውትድርና አረቦችም እኮ ብሔራዊ ውትድርና ባይወዱም እኮ ህዝባቸው ማገልገል ነበረባቸው። የአረቦች ቁጥር እኮ ከሀሪዲዎች ይበልጣል። አዎ ብሔራዊ አገልግሎትም ይባላል። ሌሎች እነዚህ ሃይማኖት አክራሪ የሆኑ ሴቶች የሚያገለግሉ በየሆስፒታሎች፣ በተለያዩ ቦታዎች፣ በህፃናት መዋያዎች ማገልገል ይችላሉ። አስተማሪነት አረቦች ራሳቸው ተመልከት፣ በራሳቸው መንደር እኮ ማገልገል ይችላሉ። ውትድርና ልክ ነው፣ አይሄዱም። በራሳቸው በሚኖሩበት ትምህርት ቤቶች አሉ፣ በሆስፒታል ማገልገል፣ ማትናስ ማገልገል፣ ጋኔ ላድም ይችላሉ፣ ግን አያገለግሉም። የአረቦች ቁጥር እኮ ከሀሪዲዎች ይበልጣል። የአረቦች ቁጥር የእስራኤል ዜጋ በፓርላማ 10 የክነሴት አባላት አሉን። ከ120 መካከል 10 አረቦች በብሔራዊ ውትድርና አያገልግሉ። ጦርነቱ ከነሱ ወገኖች ጋር ስለሆነ እንዲሁ በውትድርና ሳይሆን ዝም ብሎ ማገልገል አይችሉም። ብሔራዊ አገልግሎት ለህዝባቸው አያገለግሉም። ሌላው የሚገርም ይሄን በተመለከተ አምሳለም ከኛ ፓርቲ ሚኒስትር አምሳለም ለከፍተኛው ፍርድ ቤት አቅርበዋል። ሁሉም ሰው ማገልገል አለበት የሚለው እኔ በግሌ ብትጠይቀኝ ፋሲል ሃይማኖት ወዳለው ሃይማኖት አከብራለሁ። የእስራኤል ህዝብ ጸጋ እንግዲህ አልፎ አልፎ የቴክኒክ ጉድለት እያጋጠመ ነው። ጸጋ ሰምኛለሽ? አዎ ቀጥይ። እሺ እኔ ሰማለሁ። አዎ ቀጥይ። ሃይማኖትን የሚማሩት ይማሩ፣ የማይማሩት ሀሪዲዎች ግን ያገልግሉ ነው። ሌላው ትልቁ ዝግብ ፋሲል የእስራኤል መከላከያ ኃይል እነዚህን ሃይማኖተኞች በመከላከያ ኃይሉ ተቀብሎ እንዲያገለግሉ የማድረግ ኃይሉና ዝግጅቱ ብቃቱ የለውም። እስካሁን ድረስ ያሉት ቁጥራቸው ጥቂት ነው። እነሱን ከወሰድክ በቀን 3 ጊዜ የሚጸልዩበትን ማዘጋጀት አለበት። ይሄንን መከላከያ ኃይሉ በቂ የለውም እኮ ፋሲል። ኦኬ፣ ስለዚህ ወደፊት መዘጋጀት አለበት ነው የምትይው። ስለዚህ ዝም ብሎ በአየር ላይ ነው ሁሉ ነገር የሚወራው። 30 ሰከንድ አለሽ። እስቲ ማጠቃለያ የምታስተላልፊው መልእክት ካለ። ይሰማሃል? ይታያቸዋል? አዎ ይሰማል። አንዳንዴ ስለሚቆራረጥ ነው። ችግር የለም፣ ቀጥይ። አዎ እኔ ማስተላልፈው መልእክት መሰለ ፋሲል፣ መንግስትን ለመጣል ከተፈለገ በዲሞክራሲ መንገድ መሄድ ያስፈልጋል። ሌላው በእኔ አመለካከት ሁሉም ሰው ማገልገል አለበት። ውትድርና መሄድ ያለበት ውትድርና መሄድ አለበት። ውትድርና የማይሄድ ሰው ደግሞ ብሔራዊ አገልግሎት ማድረግ አለበት፣ መስጠት አለበት። አንተ በአንድ ሀገር ላይ መብትህን ብቻ መጠየቅ የለብም። እንደኔ አመለካከት መጀመሪያ ግዴታህን መወጣት አለብህ። በጣም በርካታ ሰዎች ግዴታቸውን እየተወጡ ነው። ስንት ወራት በሙሉ ከቤታቸው የማይሄዱ በተጣባቂ ውትድርና የሚያገለግሉ የሚዋጉ ሚሊዮኒክ ምን እያየን ነው። ስንት ጀግኖች ልጆች እየሞቱ ነው። ነገር ግን ሌሎቹ መሳተፍ አለባቸው። ብሔራዊ ውትድርና የሚሄደው ይሄድ፣ ብሔራዊ ውትድርና የማይሄደው ደግሞ
በተለያዩ ቦታዎች አገልግሎት ይስጥ የሚል ነው። ይሄ አሁን ሰሞኑን መንግስት እንጥለዋለን ይወድቃል ሀሪዲዎች ጋር እንደዚህ የሚለው እማኔ ፋሲል የእስራኤል ፖለቲካ መቼም እናውቀዋለን። እስራኤል ከተቋቋመችበት ጊዜ አንስቶ በዚህ ጉዳይ ውዝግብ አለ። ተቀናቃኝ የፖለቲካ ፓርቲዎች ከሀሪዲዎች ጋር መንግስት ለማቋቋም አሰፍስፈው ነው የሚጠብቁ። ከአረቦች ጋር ከነማንሱር አባስ ጋር ያቋቋሙት ሰዎች እኮ ናቸው። ግልጽ ነው። ዶክተር ጸጋ ፈንታሁን እና ኦኬ ቀጥታ በዚህ አጋጣሚ መስመርም እየተቆራረጠ ነው መሰለኝ። አመሰግናለሁ ለሁላችሁም። መልካም ሰንበት። ሻባት ሻሎም። ዶክተር ጸጋ ፈንታሁን የክኔሴት አባል ከሊኩድ ፓርቲ በጣም እናመሰግናለን ስላነጋገርሽ።